አይናፋሩ። እሺ ቻው በላቸው። ቻው በላቸው። ሰብስክራይብ እያደረጋችሁ ነው ወይ? እኔ ዮኤል አቤኔዘር እባላለሁ። እድሜ 2 ዓመት ነው። በላ እድሜ 2 ዓመት ነው። እህቴ ዮአዳን አቤኔዘር ትባላለች አይደል? ነዋ አልተሳሳኩማ። እሺ አባቴ ጆሮ ኬት አለ? ጥርስ ኬት አለ? ምላስ የት አለ? አይንስ? አፍንጫ የት አለ? አፍንጫ ጎራዳ። እሺ ፀጉር የት አለ? እሺ እናት የት አለች? የኔ ፍቅር የኔ ውድ ለቀን ወይ ቻውን በላቸው። ወዳችኋለሁ በላቸው። ቻው በል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋና የኤቢ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ እንደምታዩት ውዱ ባለቤቴን እንግዲህ እንግዳ ሆኖ ማለት ነው እኔ ቻናል ላይ እንግዳ ሆኖ ይዤው መጥቻለሁ። ብዙ ቃለ መጠይቅ ላደርግለት ነው። ምክንያቱም እናንተ የጠየቃችሁት ጥያቄ ስላለ ምንድን ነው እንዲህ የምትለኝ ምንድን ነው? ጥያቄው ፈራ እና ማለት ነው እንግዲህ ትላንትና በተሰራው ቪዲዮ ብዙ ጥያቄዎች ጠይቃችሁ ነበረ። ለነዛ ጥያቄዎች መልስ ይዘን መተናል ማለት ነው ውዶች። ያው ከኔ የበለጠ እሱ ጉዳዩ ላይ በጣም ስላለበት ያው የኔ ከጎኑ መሆን ነው እንጂ ወጪ ገቢ ስንት ተገዛ ምናምን የሚሉ ነገሮች ላይ ብዙም አይደለሁም እና ስለዚህ እሱን እንጠይቀዋለን፣ ይመልስልናል። እናንተ ደግሞ ምን ታደርጋላችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ እንቀጥላለን ማለት ነው። ግን በመጀመሪያ እድሉ ልስጥ። አሳዘንገኝ፣ የሆነ ተንከራተትክብኝ። ምንድን ነው የተንከራተትኩት? አይን አንከራተትከው። እሺ ሰላም፣ እንዴት ናችሁ? ውድ የማዕዶት ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ አስገድዳኝ ማለት ነው። በቃ በጣም ብዙ የምጠይቅህ ጥያቄ አለ ምናምን ብላ ይዛኝ መታለች። አላውቅም፣ እንስማት። ምንድን ነው እንዴ? ማርያምን እምቢ ብሎኝ ነበረ። ምን አድርጋችሁብኝ ነው ባሌን እንዴ? እና ለምንድን ነው እምቢ ያልከኝ? በግድ ነው ይዤ የመጣሁት። ከአሁን በኋላም ደግሞ አልፋታውም። ሁሌ ይዤው እመጣለሁ። አብረን እንመጣለን፣ እንሰራለን። ለማንኛውም ትላንትና ስለ ቤት ሰርቼ ነበረ። ስለ ቤት ብዙ ነገር አውርቻችሁ ነበረ እና ቤት የጀመራችሁት ቤት ካለ እንድትጨሩ፣ እሱ ያልጀመራችሁ ደግሞ ሀሳቡ ያላችሁ ደግሞ እንድትጀምሩና እዛው ሆናችሁ እንድትጨርሱ የሚል ሀሳብ አንስቼ ነበረ። እንግዲህ ብዙዎቻችሁ ኮመንት እንዳነበብኩት ከሆነ የቤት ነገር በጣም ከባድ ነው፣ ተጀምሮ አያልቅም ብላችሁኛል። እውነት ነው፣ በጣም ከባድ ነው። ግን ደግሞ ተስፋ ካልቆረጣችሁ በእርግጠኝነት ትጨርሱታላችሁ። እዚህ ከመጣችሁ ግን አትጨርሱትም ማለት ነው እና ይህን ማለት እወዳለሁ። አንተን ይዤ የመጣሁበት ዋነኛው ምክንያት ምንድን ነው? አሁን ላይ ለቤት መስሪያ የምንጠቀማቸው ለምሳሌ ሲሚንቶ፣ ድንጋይ፣ አሸዋ፣ ቆርቆሮ ምናምን ወዘተረፈ ማለት ነው እና ዋጋቸው እንዴት ነው? ቤት ለመስራት አስበን ነበረ የሚል ጥያቄ ስለጠየቁኝ፣ እነዛ ደግሞ ሄዶ የሚገዛው እሱ ስለሆነ እኔ ገና በሱ ሰምቼ ስለሆነ እሱ ደግሞ ቦታው ላይ ድረስ ሄዶ ስለሚያይ ምን ትላለ? የጀመሩት ቤት ካለስ ምን አይነት ሀሳብ አለ የሚል ነው ጥያቄ። ያው እንግዲህ አብዛኛውን ሀሳብ አንስተሻል ብዬ አስባለሁ። አሁን ላይ መስራት ከባድ ነው። ቢሆንም ግን መስራትን የመሰለ ነገር ይኖራል ብዬ አላስብም። ሁሉም ነገር በአንድ ጊዜ ይሰራል ማለት አይደለም። በነገራችን ላይ በጣም ብዙ ሂደት አለው እና የተወሰኑ አቅማችን በፈቀደው ልክ ሳንሰንፍ እነዚህን ነገሮች በሂደት እያሟላን ሁሉንም ነገር ዛሬ ያደርጋለሁ ማለት አይቻልም። በነገራችን በጣም ከባድ ነው። አሁን ካለው የኑሮ ጫና ምናምን ብዙ ነገሮች አንጻር ሁሉንም ነገር በአንድ ጊዜ ማድረግ አስቸጋሪ ስለሆነ አቅማችን በፈቀደው ልክ ማለት ነው። እኛም ስንኖር ነው እዛ ነገር ላይ ገብተን ወይም እዛ ቤት ላይ ገብተን ልንኖር የምንችለው እና ራሳችንን በማይጎዳ መልኩ በማያጨናንቅ መልኩ ያለንን ነገር በአግባቡ ዛሬ ድንጋይ አሸዋ ካስደፋን ነገ ደግሞ ቀሪዎቹን ነገር የምንሰራው ስራ ነው። የተረዳሁት እኔ ጀስት እንደዛ ነው እና ከዋጋ ጋር ተያይዞ ያነሳሽልኝ ጥያቄ ያው እንደየአካባቢ ይለያል። በነገራችን ላይ ከሲሚንቶ ፕራይስ ውጭ ያለው ወይም ከሲሚንቶ ዋጋ ውጭ ያለው
የአሸዋ የድንጋይ ሁኔታ እንደየአካባቢ ይለያል። ለምሳሌ አንዳንድ ቦታዎች ላይ ድንጋይ በቅርበት ወይም ከዛው አካባቢ የሚገኝባቸው አሸዋም እንደዛው ማለት ነው። አካባቢያቸው ላይ የሚገኝ እቃ የትራንስፖርት ሌሎች ኮስት ስለሌለባቸው ይለያያሉ ለማለት ያክል ነው። ከአካባቢ ይለያል። ግን ያው እነዚህ እነ ሲሚንቶ እንደ ሀገር ደረጃ ቋሚ የሆነ ወይም ሁሉም ቦታ የተወሰነ የዋጋ ልዩነት ቢኖረውም ቋሚ የሆነ ዋጋ ያላቸው ወይም ሁሉም ቦታ ላይ ተመሳሳይ የሆነ ዋጋ ያላቸው እነ ሲሚንቶ፣ ቆርቆሮ፣ ሌሎችም እነ ሚስማር ያሉ ነገሮች ያው ሁሉም ቦታ ላይ ተመሳሳይ ዋጋ አላቸው ብዬ አስባለሁ። ግን ዛሬ የጠየቃችሁት እቃ አሁን ላይ ባለው የኢትዮጵያ የኑሮ ጫና ካለው ነባራዊ ሁኔታ አንጻር ነገ ላይ ሌላ ሆኖ ነው የሚጠብቃችሁ እና ነገ ነገ እያላችሁ እንትን የምትሉ ሰዎች ካላችሁ ባላችሁ መጠን የቻላችሁትን ያክል እየገዛችሁ ነገ ላይ ደግሞ እየጨመራችሁ ትመጣላችሁ። ጀስት እኔ እንደዛ ነው ብዬ ነው የማስበው እና በተቻላችሁ መጠን ብትሰሩ የተሻለ ነው። ዋጋ ያስከፍላል። የምሬ ነው የምላችሁ። በጣም ነው ዋጋ የሚያስከፍለው። በጣም ነው የሚያሰለቸው። በጣም የምሬ ነው የምላችሁ። በተለይ ቤተሰብ ይዛችሁ ልጆች ይዛችሁ ከባድ ነው የሚሆንባችሁ። የምሬ ነው የምላችሁ እና በተቻላችሁ መጠን ይህንን ነገር ማድረጉ የተሻለ ነው። ብዙ ጫናዎችን ያቀልባችኋል። በነገራችን ላይ ኖሩ ከሆነ ብዙ ጫናዎችን ያቀልላችኋል። እንድትበረቱ ያደርጋችኋል። ግቢያችሁ ውስጥ መስራት ያለባችሁን ነገር እንድትሰሩ ያደርጋችኋል። አትሰንፉም። የምሬ ነው የምላችሁ። ምክንያቱም የራሳችሁ ግቢ ነው። የፈለጋችሁትን ነገር በፈለጋችሁት ሰዓት ማድረግ ትችላላችሁ እና ይህንን ነገር ደግሞ ማድረግ በምትችሉበት ጊዜ ማድረግ አቅሙ ባላችሁ ሰዓት፣ ምክንያቱም አቅማችን ከደከመ ሰርተን ገንዘብ ማምጣት ከባድ በሚሆንበት ደረጃ ላይ ይህንን ነገር አደርጋለሁ ብሎ በጣም አስቸጋሪ ነው፣ ዋጋም ያስከፍላል እና በተቻላችሁ መጠን በብዛት የእኛ ተመልካቾች ከሀገር ውጭም ስላላችሁ በብዛትም እኔም ኮመንቱን ለማየት ሞክሬ ነበር እና እየተነሱ ያሉት ጥያቄዎች እንደዚህ አይነት ጥያቄዎች ስለሆኑ በተቻላችሁ መጠን ማለት ነው። ይሄ ማለት ሌሎች የእናንተን ፍላጎት እንትን የሚሉ ነገሮችን ማሳነስ ወይም እነዛን ነገሮች መገደብ ማለት አይደለም። ግን በተቻላችሁ መጠን ቅድም እንዳልኳችሁ አቅማችሁ በፈቀደ ልክ የምትፈልጉትን ነገር ሂደት በሂደት ስቴፕ ባይ ስቴፕ እያስገባችሁ ነገሮችን ማስተካከል ትችላላችሁ። ዲፕሊ ግን የዋጋ ዝርዝሩን ጥራለን ካላችሁ ቅድም ያልኳችሁ ሁሉም ቦታ ተመሳሳይ የሆኑ ዋጋዎች አሁን ለምሳሌ ሲሚንቶ በአንድ ወር ውስጥ ወይም በወር ከምናምን ውስጥ ከ600 ብር በላይ ጭማሪ አሳይቷል። ያው ዋጋው ፊክስድ አይደለም፣ ወይም የሆነ ሰዓት ላይ ይጨምራል፣ የሆነ ሰዓት ላይ ደግሞ ሊቀንስም ይችላል ማለት ነው። ሲሚንቶ ብዙ ጊዜ እጥረት ሲፈጠር ወይም ፋብሪካዎች በደንብ ሲሚንቶን ወደ ሁሉም ቦታ ማከፋፈል ካልቻሉ፣ እኔ አሁን የምንኖርበት ከተማ ላይ የሲሚንቶ እጥረት ካለ ዋጋ ጭማሪ ሊኖር ይችላል። ከሰሞኑም እንደዚህ አይነት እጥረት ተፈጥሮ ስለነበረ የዋጋ ጭማሪዎች ይኖራሉ እና እንደዚህ አይነት ማቴሪያሎችን የምትገዙባቸው ጊዜ በጣም ወሳኝነት አላቸው። እቃዎች በቀነሱ ሰዓት በአስቸኳይ ተገዝተው ቢቀመጡ ማለት ነው። በሰዓቱ ያው ሊሰራ ሲል ብቻ አይደለም። በነገራችን ላይ ስቶሮች ያላችሁ ማስቀመጥ የምትችሉበት ቦታ በተለይ ውሃ ጋር ተያይዞ እቃዎች የማይበላሹባችሁ ቦታዎች ካሉ እነዚህ አይነት እቃዎችን ገዝቶ ማስቀመጥ ትርፋማም ያደርጋል። በነገራችን ላይ ለራሳችሁ እንኳን ባትሰሩ ነገ ላይ ገንዘብ እጃችን ላይ ተቀምጦና ንብረት ወይም እንደዚህ አይነት እቃዎች እጃችን ላይ ሲቀመጡ ያሉት ነገሮች እኩል አይደሉም እና በተቻላችሁ መጠን ብትሰሩ ትጠቀማላችሁ እንጂ አትጎዱም ነው ማለት የምፈልገው እና አቅማችሁ ባለ ሰዓት ላይ ለመስራት ሞክሩ ነው ማለት የምፈልገው። በጣም ሌላ ጥያቄ እንዳትጠይቀኝ ነው በነገራችን ላይ ሰብሰብ አድርጌ ማለት ነው ሰብሰብ አድርጌ እየመለስኩልህ አጠራቅሞ እየመለሰው ነው። ለማንኛውም ያው እሱ እንዳላችሁ ነው፣ ምንም የምጨምረው ነገር የለም። ነገር ግን አንድ ነገር አለ። መጀመሪያ ቅድሚያ ለራሳችን የማንሰጠው ነገር አለ። አረብ ሀገር ቁጭ ብለን እየሰራን ያው እኔም ስለኖርኩበት ስላለፍኩበት ያንን ህይወት እኔ ማርያምን ሁሌ ይጸጽተኛል አንዳንዴ ማለት ነው። አባካኝ ምናምን ሆኜ አይደለም፣ ግን ቅድሚያ ለራሳችን መስጠት አለብን። ገብቷችኋል? እዚህ ከመጣችሁ በኋላ ከባድ ነው። ማንም ዞር ብላችሁ ላያችሁ ይችላል። ሁሉም ቤተሰብ አንድ ናቸው እያልኩኝ አይደለም፣ ግን መጀመሪያ ለራሳችሁ ቅድሚያ መስጠት አለባችሁ። እንደገና ደግሞ በየወሩ ገንዘብ ሲገባላችሁ፣ ለምሳሌ የዛሬ ወር ሲሚንቶ ብትገዙ፣ ቀጣይ አሸዋ ብትገዙ፣ ቀጣይ ድንጋይ ብትገዙ ይጠራቀምላችኋልና ተጠራቅሞ በአንዴ ለመስራት አይከብዳችሁም። ግን
በአንድ ጊዜ አሁን ሲሚንቶ ማሻዋውም እንጨቱም አፈር ባቅሙ ተገዝቶ ነው። እኛ አሁን አፈር ባቅሙ ገዝተን ነው። ውሃ ራሱ ገዝተን ነው። ውሃ አፈር የሚቦካበት ውሃ በጣም ገዝተን ብሩ ራሱ የትና የት እንደደረሰ ምክንያቱም ውሃ ስላልገባ አሁን እየገባ ነው ለነገሩ። እና ያን ሁሉ ነገር ዋጋ ስለሚያስከፍላችሁ ቀድማችሁ ሁሉም ነገር ቀድማችሁ በወር እኛ በብዛት የምናደርገው ብዙ ልጆች ምንድነው ወር በመጣ ቁጥር ለወንድሜ፣ ለእናቴ፣ ለአባቴ፣ ለአጎቴ፣ ለአክስቴ እነዚህ ሁሉ ስትመጪ እናቴ ማንም ዞር ብሎ አያይሽም። ስለዚህ አትላኩ አይደለም እናት አባትሽን አታግዢ፣ ወንድም እህትሽን አታግዢ አይደለም። አግዢ ግን በአግባቡ መጀመሪያ ለራስሽ የሚበዛውን ለራስሽ ይዘሽ ትንሹን ነገር ለቤተሰቦችሽ መላክ ነው ያለብሽ። እና ሙሉ ለሙሉ አታግዙ ሳይሆን እንደነገርኳችሁ በአግባቡ ቅድሚያ ለራሳችሁ ሰጥታችሁ ነገ ለምታርፉበት ነገር ተመልሳችሁ። አሁን እኔ ተመልሼ መሄድ አልፈልግም፣ ግን አንዳንዴ ምርር ሲለኝ መሄድን እፈልጋለሁ። እና እንደዛ አይነት ነገር እንደዛ አይነት ስሜት እንዳይሰማችሁ ቀድማችሁ ራሳችሁን አደራጁ። ቤት ብትሰሩ እንኳ አግብታችሁ ሌላ ቦታ ብትሄዱ ራሱ ቤቱን ታከራዩታላችሁ። ያ ማለት ቢዝነስ ነው። በየወሩ ገንዘብ ታገኙበታላችሁ ማለት ነው ያከራያችሁ። ስለዚህ ለዛ ነው ቤት ላይ ትኩረት አድርጌ ቤት ሳሰሩ አትምጡ ያልኳችሁ። ይህ ማለት ደግሞ መምጣት ፈልጋችሁ ወይ ታማችሁ ወይ እድሜያችሁ ምናምን እንትን ብሎ ምናምን ያላችሁ እኮ መታችሁ ያንን ነገር መጠቀም ትችላላችሁ። እንደዛ ስላችሁ ደግሞ እዛው ቅሩ ማለት አይደለም። ግን አቅሙ፣ ጉልበቱ፣ ጊዜው ያላችሁ ሰዎች እህቶቼ እንደዛ ብታደርጉ ባይ ነኝ። አስረዘምኩባችሁ። ያው እኔ ከ10 ደቂቃ በላይ ቪዲዮ መፖስት ይጨንቀኛልና ይሄ ነው። ሌላው የምትጠይቁት ሀሳብ ካለ ጥያቄ ካላችሁ ሀሳብ ካላችሁ ይሄ ብትሰሩ ይሄ ብታደርጉ እንደዚህ ብታደርጉ ብትሉን ኮመንት ላይ አይተን እንግዲህ እንመጣለን። በጠየቃችሁ ልክ በተቻለን የምናውቀውን ነገር ለእናንተ ከማስረዳት ወደኋላ አንልም። አብዛኞቹን ሀሳብ አንስታለች ብዬ ስላሰብኩኝ ነው። ጥያቄ የለኝም አይደለ? ልወጣ ነው አለኝ። ምንድን ነው ሚስትክ ምን ያክል ትወዳታለህ? ፍቅርህን ግለጽላት ብለውሃል። ሚስቴን በጣም ነው የምወዳት። እሺ ግን ማለት ነው የምሬን ነው። የሆነ ሴቶች እኔ እንጃ እንትን ሆነ ሁሌ እለት በእለት ያንን ነገር ይፈልጋሉ ይመስለኛል። አላውቅም። አሁን እየተረዱ የመጣሁት ነገር ምንድን ነው እንድታሳዩቸው ምናምን ይፈልጋሉ። አያምኑንም። በቃ አለ አይደለ ካልነገርናቸው የምንወዳቸው ምናምን አይመስላቸውም። በጣም እግዚአብሔርን አሁን እኔ ይሄንን ሁሉ ጊዜ አብረን ስንኖር ቀላል አይደለም። በነገራችን ከአንድ ሰው ጋር ይሄንን ያክል ጊዜ እንትን ማለት ቀላል አይደለም እና ልጃችን መጣ በደንብ ግለጽላት እያለ ነው እና ቀላል አይደለም እና በእነዚህ ሁሉ ጊዜያቶች ውስጥ ማለት ነው ሁሉንም ቀን ለነሱ ያላቸውን ፍቅር ብታሳዩ ብትነግሯቸው ምናምን አይሰለቻችሁም። እና ጀስት እኔ ስለምወዳት ነው አብሬያት የሆንኩት፣ ስለምወዳት ነው ይሄንን ሁሉ ጊዜ አብሬያት የማሳልፈው ምናምን የሚለውን ነገር ነው እንጂ የማስበው በንግግር ብዙ አላምንምና ወንዶች እንደዚህ አይነት ነገር ቶሎ ፍቅራችሁን ግለጹልን። እንወድሻለን፣ አፈቅርሻለሁ፣ የልጆቼ እናት፣ የኔ ጀግና፣ እነዚህን የመሳሰሉ ልጆች ስለሰጠሽኝ አመሰግናለሁ እያላችሁ ብኩዬ ነው አበረታቱን። ምን ልትሰራ ነው የመጣው? ምን እየሰራክ ነው? ለምንድን ነው የመጣው? ሰላም ልትላቸው? አባ ሰላም በላቸው፣ ቻው በላቸው፣ ሃሎ በላቸው መት ናት። ሃሎ በል አይናፋሩ። እሺ ቻው በላቸው፣ ቻው በላቸው። ወይ ላፕቶፕ እና ይሄንን ይመስላል የኔ ውዶች። እንግዲህ በዚህ ዙሪያም ጥያቄ በደንብ ጠይቁልኝ። እኔ መልሼላችኋለሁ እና በቃ ቻው፣ ደህና ሁኑ።